አረ ጎበዝ ሀይሚትንና ብሩክን እንፋታቸው ማለት ነው። እና ውዶቼ ማለት ነው የሀይሚዬም አፍቃሪ መጣ። የዛሬው ቀን ምንድነው? ሰኞ ነው። የብሩክም አፍቃሪ መጡ። ከእውነት የራቀ መረጃ አናስተላልፍ። ሀይሚዬ መልስ ሰጥታለች። ምንድን ነው ያለችው? በጣም ነው እንዲህ የምትቃጠሉት እራሳችሁን ብታዩ እኮ ስለ ጸሎት እንጂ ክፉ አታስቡም ነበር። ይሄን ያለችው ለዘር ለገበሬ ለሁላችንም የሐሰት መረጃ የምናስተላልፍ ሰዎች፣ ለይምሰል የምናስተላልፍ ሰዎች የጸሎት ቀን ነው፣ የዱዓ ቀን ነው። ቢያንስ ስለ ራሳችን ብናስብ በህይወታችን ብዙ ነገር ፈጣሪያችንን የምንጠይቀውም ያልተመለሰልንም ነገሮች ሊኖሩ ይችላሉ እና የጸሎት ቀን ነው ብላለች። ይሄን ነገር ሀይሚ እያስተላለፈችው ለዘር ገበሬ ለሁላችንም ውሸት የምናወራ ከሆነ ማለት ነው። እኔ እዚህ ጋር ሀይሚዬ ብሩክ ብዬ ነገ ብሩክ ጋር ደውዬ የሀይሚዬ አፍቃሪ ስጦታ ስጪ ብዬ ልል እችላለሁ። ለምን ሰው ነኝና። ኮሜንታተር ደግሞ ትመልሱኛላችሁ ስህተቴ ማለት ነው። እና እዚህ ቤት ቶታሊ ዲስከስ ነው ውዶቼ። ማንም ዩቲዩብ ድምጽ የምትሰሙ ዩቲዩበሮች እንዳትቀየሙን፣ ዲስከስ ነው፣ ውይይት ነው። ለምን ሀይሚዬ የሆነ ጥቅስ እንትን ብላ ነበር። በጣም የተመቸኝ ጥቅስ ምን ነበር? ማስመሰል የሆነ ሰውን እንደምንወድ እንሆንና ግን ያኔ በጣም አሪፍ ጥቅስ ነበርና ማስመሰል ያው ተገቢ አይደለም ውዶቼ። በጣም ነው ያዘንኩት። በቃ ሀይሚዬና ብሩኬ ሁሌም ወደፊት እንወዳቸዋለን፣ እናፈቅራቸዋለን። ሀይሚዬ ብሩክን በጣም እየሳመችው ነው። ብሩክ ሀይሚዬን በጣም እየሳመ ነው። ማነው ብሩክና ሀይሚዬን አፈቅራታለሁ አፈቅረዋለሁ እንዴት ነው? ሀይሚዬ ብሩክ ናት፣ ብሩክ ሀይሚ ነው። ኢትዮጵያዊ ነው፣ ሰው ነው። የሰው መመኘት ምን ያደርጋል? እውነትም አድርጋችሁ ብታወሩ። እኛ ለማንኛውም ሁላችንም ጾመኛ ነን። ለቻናል ነው ኢትዝ ግሬት፣ ግን ወቅት አለው። ሁለተኛ ነገር ደግሞ አስረግጬ የምናገረው ብሩክ ማለት አላማ ያለው ሰው ነው። እንደነገርኳቸው እኔ ከቡታጅራ ሰዎች ጋር ነኝ ያለሁት፣ ቢያንስ ከ200 በላይ ማለት ነው። ሪያሊቲውን ነው የምነግራችሁ። አላማ ያላቸው ያኔ ሁሉም አካባቢ ያው መጥፎም ሰው ሊኖር ይችላል። ያው ምሳሌ ነው የምነግራችሁ። እኔ ብዙ ጊዜ ዲስከስ ሳደርግ በአይኔ እንደዚህ ከማየውም ነገሮች ነው፣ ከራሴም ህይወት ጭምር ነው የማወራው። እና ለትዳር እንኳን ቶሎ ያኔ አላማቸውን ግብ ካገቡ በኋላ የወደዷት ሰው ካለ ከዛች ሌላ ሁለተኛ ሶስተኛ ሰው የሚመኙ አይደሉም። ብሩክ ሀይሚዬ ናት፣ ሀይሚዬ የብሩክ ናት። ሀላስ ስጦታ ስጭ ተብዬ በጣም መወድሽ እህቴ ማለት ነው። እኔ አላወራም። እኔ ለምን ሀይሚዬን ከወደዳችሁ እንደዚህ አይደለም። ይሄ አሁን መስመሰል ነው የሚባለው። ሌላው ደግሞ ወዶቼ ሚዲያ ላይ ብዙ አይነት ሰዎች አሉ። እኔ አሁን ስቆይ ፕራንክ ያስለቀሰኝ ጊዜ ነበር። አሁን ግን ነገሮቹ ስቆይ ሁሉንም ውሸቱን አሁን ብሩክ አፍቃሪ አድያ ስጦታ ይሄ 100% ውሸት ነው። አንደኛ ነገር ሀይሚዬ ምን ብላለች? ስለ ራሳችሁ ስታስቡ ትጸልያላችሁ። አንደኛ የጾም ወቅት ነው፣ ውሸት ነው። ሁለተኛ ደግሞ ብሩክን አፈቅራለሁ ብላ ደግሞ በአንድ እህቴ ላይ መታለች፣ ድምፅ ማለት ነው። እሱም ውሸት ነው። እንዴት ነው የሰው ወንድ የሚፈቀረው? እንዴት ነው የሰው ሴት የሚፈቀረው? እና ሀይሚዬ እንደነገርኳችሁ ሀይሚዬና ብሩኬ ዛሬ የሰሩት ጥቅስ ለዩቲዩበሮች ጭምር ነው። እኛ ማለት ነው። እኔ ባይዘዊ በጣም ነው የሀይሚዬን ወዳጆች መወዳቸው ዩቲዩብ ላይም ማለት ነው። እና በቃ ውሸት ማውራት በቃ ያኔ ሁላችሁ እኔም ውሸት አወራለሁ እኮ ውሸት ይወራል። እናንተ ትሰማላችሁ፣ ታስተካክሉኛላችሁ። ውሸት ምንም ማለት አይደለም። ለቻናል በሚለው ግን ጊዜ ያለው አሁን ጾም ነው። ሁለተኛ ነገር ደግሞ ሀይሚዬና ብሩክ ላይ በቃ ያልሆነ ነገር ለማለያየት ፕራንክም ቢሆን ውሸትም ቢሆን እነሱ አይለያዩም። ብሩክ አላማ ያለው ሰው ነው። እንደነገርኳቸው የቡታጅራ ሰዎች የሆኑ እኛ አካባቢ ልንገራችሁ፣ ከተቀያየሙ እንኳን አንዷ ሴት መጥበስ ነው። ሪያሊቲውን ነው የምነግራችሁ። ከዛን ደግሞ ምንድነው እድሜ እንደዚህ ነው፣ ቤተሰብ ልቀይር ምናምን፣ ቶሎ መውለድ፣ ቶሎ ማግባት፣ እንደዛ ነው። የቡታጅራ ሰዎች ግን ብዙዎቹ ማለት ነው ሚዲያ ላይም እንደምናያቸው ነው እኮ ትዳር ላይ ሌላ ሴት ጋር ሊድ የሚል ነገር የለም፣ ያው ለድራማ ካልሆነ በስተቀር። እና ብሩክ ደግሞ ምሁር ያለ ጭንቅላቱ የሚያስብ አስተዋይ
የሀይሚዬ ብቻ ነው። ሀይሚዬም እንደዛ እንዲህ የተሳሳሙ እያዩ እንዲህ የሆኑ እያዩ እንደዚህ አይነት ጥያቄ ያጋጥማል። እኔ ሀይሚዬን ወዳጅ ከሆንኩ አልጭንም እንደዚህ አይነት ጥያቄ። ለምን ሪስፔክት ፎር ኦዲየንስ ማልቀስ የለበትም። ጾም ነው ደግሞ ውሸት መሆኑን ሀይሚዬ ታውቃለች፣ እኔማ አውቃለሁ። እኔማ በፎርቱና ጊዜ በቃኝ። ብሩኬ ፎርቱና ወሰደችው። ብሩኬ ዱባይ ሲሄድ ማለት ነው በጾሙ ማለት ነው። ይቅርታ ውዶች እና ውሸት በልጁ ጊዜ ያ ትምህርት ቤት የረበሸው ልጅ እና እኔ የምወዳቸው እህቶቼ ማለት ነው ስራ ነው፣ ዩቲዩብ ስራ ነው። ግን ይሄን አትበሉ። ይሄ የሀይሚዬ አፍቃሪ መጣ የብሩክ አፍቃሪ ሄደ ገባ አትበሉ። ሌሎቹን ግን ፈትፍቱ። ዩቲዩብ ስራ ነው። ሪያሊቲውን ነው የምነግራችሁ። ግዴታ በቻናላችሁ ላይ ምክር ባይዘዌ እኔ ለቤተሰብ ያው ተማሪዎች ልጆች አሉ ቻናል ከፍት ነበር። እዛ ላይ ያው ቻናሉ ምንትን ስላለ 30 ወይ 20 እይታ የለውም፣ ግን ምክር ነው ማስተላልፈው። ሰው ኖሮም አልኖርም ራሴን የሚያስደስተኝ ባጠፋ የሚያዳምጡኝ እህቶቼ እንዲመልሱኝ ፈጣሪን ፈርቼ ነው ምንሰራውን ነገር ውዶቼ። ይህን ነገር ማስተላልፈው ለዘር ለገበሬ አይነቱ ፈጣሪያችንን እንፍራ፣ ከሀይሚዬ ጥቅስ እንማር፣ ስለ ራሳችን ብናስብ እንጸልያለን ዛሬ ላይ እንጂ የብሩክ እጮኛ መጣች። የምንድን ነው የብሩክ እጮኛ? ሀይሚ ናት። የሀይሚ ብሩክ ነው። እንዲህ እየተሳሳሙ ሚዲያ ላይ እያየናቸው እንዴት ነው ሌላ ሰው የሚመኘው? እና አንዳንዴ ማይመስል ወሬ አታውሩን። ያው ብዙ ጊዜ ይዘላለሁ። አሁን ግን አልዘልም። መጥቻ አልለጥፋችሁም፣ ግን ድምፄን እየሰማችሁ ነው፣ ታውቁኛላችሁ። 5 ዓመት 4 ዓመት ቻናል ላይ ማለት ነው በድምፄ አስመሳይ ይከብዳል ውዶቼ። እኔ ከበፊትም ነው የምናገረው፣ ወላሂ ነው ብላችሁ ለምን እኔ አሁን እዚህ ጋር ሀይሚቲ ካልኩ የሆነ ሰው ሀይሚዬን አፈቅራታለሁ ምናምን ብሏል ብዬ አምጥቼ አታቢል እንኳን አልለጥፍም። ለምን ሪስፔክት እንዴ። ያኔ ሀይሚዬ የሚያስፈራራው መጣ ብላችሁ እናንተ ህዝብን አሳብዳችሁ ኢትዮጵያ ያላችሁት አብሶ ሸገር ያላችሁት እንዴ ይህን ያክለኛ ሸዋዬ አይደለንም ሪያሊቲውን። ስለዚህ ኦዲየንሶች አትረበሹ። የምታለቅሱ ካላችሁ አታልቅሱ። ሀይሚዬን የሚያፈቅር ልጅ አድያ ላከ ያለች እህቴ በጣም ነው መወዳት፣ በጣም ነው ማከብራት። ውሸት ነው፣ 100% ውሸት ነው። እውነት ከሆነ ደግሞ የሀይሚዬ ወዳጅ ከሆነች በውስጥ ነው መጨረስ ያለባት። ለምን ሀይሚዬና ብሩኬ መቼም ቢሆኑ አይለያዩ። እኔ ስለ ቡታጀራ ሰው ስለማቅ ነው ጠንቅቄ። ሪያሊቲውን ነው። አላማ ያላቸው የተግባር ሰው፣ ስራ የሚወዱ ትዳራቸውን የሚያከብሩ ፍቅረኛቸውን የሚያከብሩ ሪያሊቲውን። ለምን ትዳር ተብሎ ከተካሄደ ማለት ነው ለድራማ አይደለም። እዚህ ጋር አሁን እያወራ ያለሁት ስለ ቡታጅራ ዩቲዩበር ስለ ሀይሚቲና ብሩኬ እና ስለዚህ ሀይሚዬና ብሩኬ ሜቢ በድራማ በፕራንክ እንደባለፈው እንደምታዩት ሀይሚዬ ልጁ ብላ መሬት ያንቀጠቀጠችው ሀይሚዬ እኛ ስማርት ውሸታም ሰው ያለየንበት ሪያሊቲውን። አንዳንዴ እኮ አጽያት ነው ወዶች ውሸት ማለት ነው። ለዛውን በጾም እና ምከሩ፣ ዲስከስ አድርጉ። የጨረቃ ፋሚሊዎች ይለያሉ። አላስደስታችሁ ወላሂ ነው የምላችሁ። እኔ ሰው ሰማኝም አልሰማኝም እንደዚሁ ነው ቪዲዮ የምሰራው፣ ግን እንደዚህ በቃ ወሬ ምክር ዝም ብሎ ፍትፈታ ማለት ነው እንጂ ያልሆነ እከሌ ጋር ደወልኩ ለምን አንዳንዴ ያው ዩቲዩብ ግዴታ የኔን አይነት ሰው ሳይሆን እኔ ሀይሚዬን ከወደድኳት ብሩክን ከወደዱ በቃ እቺ ሰውማ አትዋሽም ብለው በጣም ምስኪን እህቶቻችን ሲከታተሉ ሲያለቅሱ ነው የሚውሉት። ለምን አንዳንዴ እኔ አሁን ለምሳሌ አንድ እህቴ በጣም ሀይሚና ብሩክን የሚወድ ሁሉም ስለ ብሩክ ስለ ሀይሚ መልካም ነገር ውሸትን ቢያወሩ ደስ ይለኛል ማለት ነው፣ መልካም ነገር ከሆነ ገባችሁ። ግን በቃ አምኛት ጠብቂያት ኧረ ያለሷ በቃ የሆነ በቃ ትልቅ ፕሌስ ሰጥቻት መጨረሻ ላይ ደግሞ ፎርቱና እንደዚህ ገባች እንደዚህ ከዚህ በፊት ማለት ነው። እና አንዳንዴ ውሸት ጥሩ አይደለም ለራሳችንም። ሁለተኛ ነገር ደግሞ ወዶቼ ሀይሚና ብሩኬ ዛሬ የሰሩት ጥቅስ ድጋሚ ነው ያመጣሁት። ለምን ልብ የሚነካ ጥቅስ ነው። ለምን እኛ ዩቲዩበሮች ለምን እንፈለስፋለን? ስለ ራሳችን እናስብ። ሀይሚዬ እንዳለች ዘር ለገበሬ ስለ ራስሽ አስቢ። ለምን ጸሎትና ዱዓ ያስፈልገናል። ሀይሚዬ ያለችው ጥቅስ ማለት ነው። ስለዚህ አንዳንዴ ደግሞ የምንወደውን ሰው በተግባር ማሳየት ነው እንጂ አታለ ቻናልም ቢሆን የሚዋሽ አለ እኮ ብዙ ጌሽ የሚዋሽ ነገር አለ።
ግን ሀይሚዬን አፍቃሪ እንደዚህ የስጦታ እንደዚህ ልቀበለው እህቴ በጣም ነው የምወድሽ። ባይዘዌ ይሄን ተናገርኩ ማለት ስድብ አይደለም፣ አስተያየት እኔም ለቻናሌ ማለት ነው። እናንተ ያንን ውሸት የምታወሩት እና አንዷም ደግሞ የብሩክ እንደዚህ ለሀይሚዬ በጣም ባለውለታ ናት። አንዷም ማለት ነው በፓስፖርት ጊዜ በጣም ግን ዛሬ ላይ 100% ከእውነት የራቀ የሐሰት መረጃ 100% ማለት ነው። እርግጠኛ ነኝ ወዶች ይህን ነገር እየፈለሰፉ ነው። እርግጠኛ ለምንድን ነው መሆነው መሰላችሁ? ከዚህ በፊት እኔ ለቻናል ብዙም ችላ ነው ምለው እንደነገርኳችሁ፣ ግን በውስጥ እስቲ አውሪ እንደዚህ ብለሽ ስደብኝ የምትለኝ እህት የኔም በርች ስድብ ማለት ነው። ስደብኝ ለምን ልትጭ ነው ማለት ነው። ስደብኝ ይላሉ ልትጭ ነው። ለምን በቃ እውነት ነው እንዴ ለሱ ብላ ተሰደበች ለሱ ተብላ ተወቀሰች ተብሎ ኦዲየንሶቹ እንዲያራግቡ ማለት ነው በቃ። እና ይሄ ነገር እኛ የምናውቀው ሲስተም ነው። ስለዚህ አንዳንዴ ዩቲዩብ ላይ የቆየ ሰው እኔ በደንብ ነው የማውቀው አሁን ላይ ማለት ነው። እና ጥሩ አይደለም። ቶታሊ ጾምም ነው ወዶች። የኛ ስለምን ክፉ ደግ እንናገር፣ በሀይሚና በብሩኬ አትምጡብን ነው። ሀይሚዬ ብሩክን እየሳመች እያለ ሀይሚዬ ከብሩክ ውጭ ማንም የምታውቅ የለም። ብሩክ እንደዛው በድራማ አንዳንድ ነገር ሊሰሩ ይችላሉ በፕራንክ። ከዛውን ወዲያ ግን ሀይሚዬና ብሩኬ መቼም ቢሆን አይለያዩም። ዘር ለገበሬ ድራማ ሊሰሩ ይችላሉ። ስለዚህ ይሄን ከላይ አፍቃሪ መጣች አትበሉ ባይነኝ። ሁሌም ወዳችኋለሁ። አበዛውባችሁ። ጓደኞቼ ያዳምጣሉ። ይሄ መልእክት ለዩቲዩበሮች ነው። ሀይሚዬም ጥቅስ ለእናንተ ነው የጠቀሰችው፣ ለእኛ እስከኔ ጭምር እንጠንቀቅ። ከእውነት የራቅ መረጃ አናሰራጭ። ሀይሚዬ ብሩክ ናት፣ ብሩክ ሀይሚ ኦኬ ያብናት። ሀይሚ ኦንሊ ፎር ብሩክ፣ ብሩክ ኦንሊ ፎር ሀይሚ እና ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አበዛውባችሁ። እንደዚህ አይነት መረጃ እንደዚሁም ደግሞ አፈቀርኩ ብለሽ እህቴ ተረጋጉ፣ ወደ ራሳችሁ ተመለሱ። ባይዘዊ ሚዲያ ላይ ያስቃል ነገር ውዶቼ ማለት ከምር ሚዲያ ያስቃል እንዴ! አፈቀርኩ እርስ በርስ ፍቅረኛ ምናምን አይመለከተንም ስለሌሎቻችሁ። ግን ብሩክና ሀይሚ እንደዚህ መጣ እንዲህ ዝገባ አትበሉ፣ እንዳትነኳችሁ።